በመደበኛና ማህበራዊ ሚዲያዎች ላይ ተገቢው ድጋፍና ቁጥጥር እንዲደረግ ወሰነ። ባልደረባችን አማኑኤል ሌቢሶ ተጨማሪ አለው። የካውንስሉ ቦርድ በመደበኛና ማህበራዊ ሚዲያዎች ላይ ተገቢውን ድጋፍና ቁጥጥር እንዲደረግ ወሰነ። የኢትዮጵያ ወንጌል አማኞች ቤተ ክርስቲያናት ካውንስል ቦርድ በ13ኛው መደበኛው ስብሰባው ላይ በመደበኛ ሚዲያ ተቋማትና በማህበራዊ ሚዲያ ተጠቃሚዎች ላይ የሚደረገውን ድጋፍና ቁጥጥር በተመለከተ ወሳኝ ውሳኔ አሳልፈዋል። በስብሰባው ላይ የካውንስሉ የሚዲያና የህዝብ ግንኙነት ኃላፊ የሆኑት አቶ ተስፋዬ ካሳሁን ማህበራዊ ሚዲያዎችን የተመለከተ አጭር ጥናት አቅርበዋል። አቶ ተስፋዬ እንዳሉት መደበኛ ሚዲያዎች በህግና ደንብ ተገዢ ሆነው በመንቀሳቀስ ጥቃቅን ስህተቶች ቢፈጽሙም እንኳን በሂደት ለማረም የሚችሉ ናቸው። በተቃራኒው በማህበራዊ ሚዲያ ላይ የተሰማሩና የሚታወቁና የማይታወቁ ግለሰቦች በብዛት የቤተ ክርስቲያንን ሰላም እያወኩ መሆናቸው በከፍተኛ ደረጃ አሳሳቢ ነው በማለት አጽንኦት ሰጥተው ተናግረዋል። የቀረበው መመሪያ ረቂቅና የቦርዱ ውሳኔን በተመለከተ አቶ ተስፋዬ ባቀረቡት ጥናት መሰረት ውይይት የተደረገ ሲሆን ፈቃድ የተሰጣቸውን የሚዲያ ተቋማትና ፈቃድ የሌላቸውን ግለሰቦች ወይም አካላትን በአግባቡና በስርዓት ለመምራት የሚያስችል የመመሪያ ረቂቅ አዘጋጅተው ለቦርዱ አቅርበዋል። ቦርዱም የቀረበውን ረቂቅ በተመለከተ መመሪያው በካውንስሉ የህግ ክፍል ታይቶና ተስተካክሎ ወደ ስራ እንዲገባ መመሪያ ሰጥቷል። ቦርዱ በተለይ በሚዲያዎች አካባቢ የሚታዩ ችግሮችን አስመልክቶ የቀረበው ጥናት በጣም ጥቂት በመሆኑ ሰፋ ባለ መንገድና በጥልቀት ችግሮች ተጠንተው እንዲቀርቡ አመራር ሰጥቷል። ከዚህም በላይ በማህበራዊ ሚዲያ ሰበብ ቤተክርስቲያናትን ሰላም እያወኩ የሚገኙትን ለማረም የሚዲያ ክፍሉም ሆነ ስራ አስፈጻሚው ከሚመለከታቸው የመንግስት አካላት ጋር በመሆን አስፈላጊውን ህጋዊና ተገቢ እርምጃ እንዲወስድ በአጽንኦት አሳስበዋል። አማኑኤል ሌቢሶ